ዛሬ ሪቪው የምናደርገው መኪና ቶዮታ በፈረንጆቹ አቆጣጠር ከጃንዋሪ 2006 ጀምሮ ከዳይሃትሱ የመኪና አምራች ካምፓኒ ጋር በጋራ ሲያመርቱት የነበረውን ቤዚክሊ የዳይሃትሱ ቴሪዮስ መኪና ሪቫይዝድ ቨርዥን የሆነውን ቶዮታ ራሽ ይሆናል። እኔ ሮቤል ነኝ። እያያችሁ ያላችሁት ካርቪውን ነው። ወደ ሪቪዋችን የቶዮታና የዳይሃትሱ መኪና አምራች ካምፓኒዎች ሪሌሽንሺፕ ዴት ስፓርክ የሚያደርገው በፈረንጆቹ አቆጣጠር 1967 ሲሆን ስፔሲፊካሊ ዛሬ ሪቪው ለምናደርገው መኪና ጆይንትሊ ማኑፋክቸር ማድረግ የጀመሩት ደግሞ ከጃንዋሪ 2006 በኋላ ነው። ስለዚህ ቤዚክሊ ፓርትነርሺፓቸው ምንድነው? ዳይሃትሱ ለቶዮታ የቶዮታ ራሽ የሚባለውን መኪና ቢልዲንጉን፣ ማኑፋክቸሪንጉን፣ ዲዛይኑን ኤቭሪቲንግ አባውት ዘ ካር የሚለውን ዳይሃትሱ ነው ኮንትሮል የሚያደርግለት ማለት ነው። ስለዚህ ቶዮታ ምንም ስፔንድ የሚያደርገው ኤኒ የሆነ እንዴት ነው ኢንጂነሪንጎች የለም ምናምን፣ ኤቭሪቲንግ ዳይሃትሱ ነው ኮንትሮል የሚያደርግለት። ዳይሃትሱ ነው ማኑፋክቸር አድርጎ ወርልድ ዋይድ ስፕሬድ የሚያደርግለት ማለት ነው። ይሄኛው እንደዚህ አይነት ሪሌሽንሺፕ ለምንድን ነው የሚጠቅመው? በዋነኛነት ለቶዮታ ታይም፣ መኒ እንዲሁም ደግሞ ኤነርጂ ሴቭ እንዲያደርግ ያደርገዋል። ለዳይሃትሱ ደግሞ ፐብሊሲቲ እንዲያገኝ ያደርገዋል። ስለዚህ ቤዚክሊ ሁለቱም የሚጎዳዱበት አይነት ፓርትነርሺፕ አይደለም። ሁለቱም ቤኔፊት ስለሚኖራቸው ነው እንደዚህ አይነት ፓርትነርሺፕ ቶዮታና ዳይሃትሱ ሳይሆን ብቻ ሳይሆን ሌሎች ካምፓኒዎችም እንደዚህ የሚያደርጉት ሁለቱም ቤኔፊት ስለሚያገኙ ነው ማለት ነው። ስለዚህ ወደ ዲዛይኑ ስንሄድ የሁለቱ መኪኖች ዲዛይን እዚህ ጋር ፊት ለፊት እያስቀመጥን ቤዚክሊ ሪቪው እናደርጋለን። ስለዚህ እዚህ ጋር የምታዩት ቶዮታ ራሽ ነው። እዚህ ጋር ደግሞ የዳይሃትሱ ቴሪዮስ የሚባለው መኪና ነው። ኦብቪየስሊ እንደምታዩት ተመሳሳይ ነው። እንዳልኳችሁ ሪቫይዝ ቨርዥን ኦፍ ዳይሃትሱ ስለሆነ ኦሪጂናሊ የሚመረተው ይሄ መኪና ነው። የዳይሃትሱ ቴሪዮስ መኪና ነው ኦሪጂናሊ የሚመረተው። ከዛ በኋላ የተወሰኑ ዲዛይን ኤሌመንት ቼንጆች ይኖራሉ። ያው ሙሉ ለሙሉ የዳይሃትሱ ኤቭሪቲንግ እዛ የቶዮታ ራሽ ላይ እንዲቀመጥ ስለማይፈልግ ማለት ቶዮታም በራሱ የሆነ ዩኒክነስን ሾው ማድረግ ስለሚፈለግበት የተወሰኑ ዲዛይን ለውጦች እንዳያለን። ቤዚክሊ በዋነኝነት የምናየው ዲዛይን ለውጥ ፍሮንት ባምፐር ዲዛይን ነው። እዚህ ጋር የምታዩት የራሹና የዳይሃትሱ ቴሪዮስ ፍሮንት ባምፐር ዲዛይን ኮምፕሊትሊ ዲፍረንት ነው። ስለዚህ ዲፍረንት ሉክ ይሰጣቸዋል። ከዛ በተጨማሪ ሌላው ነገር ግን ተመሳሳይ ነው። እዚህ ጋር እንደምታዩት ሄድላይት ዲዛይኑ ተመሳሳይ ነው። እዚህ ጋር የሚተከሙት ሄድላይት ዲዛይን ተመሳሳይ ነው። ስፔሻሊ አሁን ለምሳሌ ይሄኛው ፍሮንት ባምፐር ዲዛይን ወደ አሁኖቹ የቶዮታ ራሽ መኪኖችም ትንሽ ከዚህ ጋር ይቀራረባል። ይሄኛው አይ ቲንክ ወደ 2023 2022 በፊት ምናምን ያሉት መኪኖች የሚጠቀሙት ሞዴል ነው። አብዛኛው እኛ ሀገር የሚገኙት መኪኖች ማለት ነው ቶዮታ ራሽ መኪኖች። ስለዚህ በፍሮንት ዲዛይን ላይ አሪፍ ነው፣ አግሬሲቭ ነው። ያን ያህል የሆነ ብዙ የዲዛይን ኤሌመንቶች ምናምን ነገር የምንጠብቅበት መኪና አይደለም። ምክንያቱም ጀስት አስ ፋሚሊ ካር እንዲሁም ደግሞ ኮሚዩተር ካር ተብሎ ስለሚወሰድ ያን ያህል ዲዛይን ኤሌመንቶች ላይ ምናምን ነገር ብዙም ክሪቲካል አንሆንም። ግን እንደምታዩት ቤዚክሊ ተመሳሳይ ናቸው ማለት ነው። ከዛ ወደ ሄድላይቱ ስንሄድ ያው እንዳልኳችሁ ሁለቱ መኪኖች ተመሳሳይ ሄድላይት ነው የሚጠቀሙት። ስለዚህ እዚህ ጋር የሚጠቀሙት ሄድላይት ፉሊ ኤልኢዲ ሄድላይት አይደለም። እዚህ ጋር እንደምናየው ከላይ ያሉት ሃይ ቢም፣ ሎ ቢም እንዲሁም ደግሞ ዴይታይም ረኒንግ ላይት የሚባሉት ላይቲንግ ፊቸሮቹ ኤልኢዲ ሲሆኑ እዚህ ጋር ግን ሳይድ ብሊንከሩ ሃሎጅን በልብ ነው። ስቲል እንግዲህ የጃፓን መኪኖች ስቲል ሃሎጅን በልብ ይጠቀማሉ። ይሄኛው አክቹሊ ዘ ሌተስት አይደለም፣ ግን ስቲል አዲሱም ቢሆን ሃሎጅን በልብ ነው የሚጠቀሙት። ያው ዲፍሮስት ምናምን ነገር ለማድረግ ምናምን ይባላል፣ ግን አሁን ባለንበት ሲቹዌሽን ወይም ደግሞ አሁን ባለንበት ሁኔታ መኪኖቹ ሞር ኤሌክትሪክ ኤፊሽንት እንዲሆኑ ወይም ደግሞ በኤሌክትሪክ ሳይድ ብቻ ሳይሆን በሁሉም ሳይድ መኪኖቹ ኤፊሽንት እንዲሆኑ ስለሚፈለጉ ስቲል ሃሎጅን በልብ መጠቀም ትንሽ ኤፊሽንት አይደለም። ሞር ኤልኢዲዎቹ ኮንዘርቭ ስለሚያደርጉ ኢነርጂ ኮንዘርቭ ማድረግ ስለሚችሉ ኤልኢዲ ላይቶቹ የተሻሉ ናቸው። ስፔሻሊ ፍሮንት ስለሆነ ወደፊት ለማብራት በደንብ እንዲታየን ስለሚፈለግ ማታ ላይ ከሃሎጅን በልቦቹ በተሻለ ኤልኢዲዎቹ ሞር ሃየር ቢም ማለት በደንብ ማብራት ይችላሉ። ስለዚህ ሞር ኤልኢዲ ቢሆን የተሻለ ነው። ግን ስቲል what we got here is ሃሎጅን በልብ። ስለዚህ ሳይድ ብሊንከሩ ሃሎጅን በልብ ነው። ከዛ በተጨማሪ እዚህ ጋር ሃይ ቢም፣ ሎ ቢም እንዲሁም ደግሞ ዴይታይም ረኒንግ ላይቱ ግን ኤልኢዲ ነው። ስለዚህ ምንም አይልም። ፕላስ ደግሞ አግሬሲቭ የሆነ ሉክ አለው። ይሄ የሄድላይት ዲዛይን አግሬሲቭ የሆነ ሉክ አለው። ስለዚህ ከፍሮንት በምፐሩ ጋር ምናምን ነገር አብረን ስናየው ሰምሃው ስቲል የሆነ አግሬሲቭ የሆነ ሉክ ይሰጠናል መኪናው።
ፐርሰናሊ ቶዮታ ራሾችን እኔ እወዳቸዋለሁ፣ ደስ ይሉኛል መኪኖቹ ፐርሰናሊ። ያን ያህል ነድቻቸው ምናምን ነገር ብዙ ኤክስፒሪየንስ ኖሮን ሲሆን ላይክ ሉክ ዋይዝ አሪፍ ናቸው ለእኔ። ከዛ በተጨማሪ ወደ ሳይድ ስንሄድ እዚህ ጋር እንዳልኳችሁ ቶዮታ ራሽ እንዲሁም ደግሞ ዳያትሱ ቴሪዮስ አለ። ስቲል እንደምናየው ተመሳሳይ ነው። እንደውም እዚህ ጋር የተጠቀምኩት መሰል ሁለቱም ተመሳሳይ ፍሮንት ባምፐር ዲዛይን ወይም ደግሞ ኤቭሪቲንግ ተመሳሳይ ነው። ጀስት የሚለያዩት እዚህ ጋር የዳያትሱ ካምፓኒ ሎጎ አለ፣ እዚህ ጋር ደግሞ የቶዮታ ካምፓኒ ሎጎ አለ። በቃ በአጠቃላይ ተመሳሳይ ነው። ምናልባት ዊል ዲዛይን ላይ ምናምን ነገር የተወሰኑ ታቾች ምናምን ነገር ይቀያየራሉ፣ ግን እንዳልኳችሁ ዳያትሱ ነው ለቶዮታ እያመረተለት ያለው። ስለዚህ ስምምነታቸው በቃ ዳያትሱ ቴሪዮስን በቶዮታ አምብለም ወይም ሪባጅ ተደርጎ በቶዮታ እንዲወጣ ነው ቤዚክሊ ዋናው ዲላቸው። ስለዚህ አዲስ ዲዛይን አዲስ ኢንጂን ታይፕ ምናምን ነገር እንደዛ ነገር አይደለም ማለት ነው። ስለዚህ ፉሊ ሪባጅድ ነው ማለት ነው መኪናው። ከዛ በተጨማሪ ሳይድ ላይ ስናይ እንደምናየው ዲዛይኑ ያን ያህል የከፋ አይደለም፣ ከፍ ያለ ነው። 220 ሚሜ ከፍታ አለው። ከዛ በተጨማሪ እዚህ ጋር ኦፕሽናል 16 ወይም 17 ኢንች ዊሎችን አሎይ ዊሎችን መጠቀም እንችላለን። ምናልባት የሚለያየው ሳይዙ የጎማችን ሳይዝ ሲለያይ ማለት የጎማችን ሳይዝ የሚፈልግ ከሆነ 16 ኢንቹን እንጠቀማለን። የጎማችን ሳይዝ የሚያንስ ከሆነ ደግሞ 17 ኢንቹን መጠቀም እንችላለን። ስለዚህ ቤዚክሊ ሳይድ ዲዛይናቸው ላይ ይሄ ነው። እዚህ ጋር እንደዚህ ፕላስቲክ ትሪሞች አሉ። ይሄ ግላስ ብላክ ወይም ደግሞ ፒያኖ ብላክ፣ አሁን ቶዮታ በደንብ ጥቁር ቀለሞቹን ኔም ያደርጋል ያልኳችሁ ፒያኖ ብላክ ነው። ፒያኖ ብላክ አይደለም፣ ኤክስፖዝድ ፕላስቲክ ናቸው እዚህ ጋር የሚጠቀሙት። ከዛ በተጨማሪ እዚህ ጋር ያለነሱላችሁ ፎግ ላይት አለ። ፎግ ላይቱ በአብዛኛው ኤልኢዲ ፎግ ላይት ነው የሚጠቀሙት። ይሄም ያው እንግዲህ ጉም የሆኑ ሰዓቶች ላይ ምናምን ነገር መጠቀም እንድንችል ታስበው ስለሆነ ማለት ነው። ከዛ በተጨማሪ ያን ያህል ልዩነት ከሁለቱም መኪኖች አናይም በሳይድ ዲዛይናቸው ላይ። እዚህ ጋር እንዳልኳችሁ ፍሮንታቸውም ተመሳሳይ ነው። ያ ሳይድ ላይ ይሄንን ይመስላሉ ማለት ነው። ወደ ኋላ ዲዛይን ስንሄድ አሁንም እንደምናየው ተመሳሳይ ናቸው። እዚህ ጋር የምናየው ቶዮታ ራሽ ነው። እዚህ ጋር ደግሞ ዳያትሱ ቴሪዮስ ነው። ስለዚህ ተመሳሳይ ናቸው። የኋላ ዲዛይናቸውም የኋላ መብራት ቴል ላይት ዲዛይናቸውም ተመሳሳይ ነው። ኦኬ ምናልባት እዚህ ጋር ዲፍረንስ ያለው ሪር በምፐር ላይ ነው። ሪር በምፐር ላይ እዚህ ጋር አሁን ለምሳሌ አይ ቲንክ ይሄ ይመስለኛል ቀይ አንጸባራቂ ነው የሚባለው፣ የኋላ ቀይ አንጸባራቂ ነው የሚባለው። ስለዚህ የዚህኛው አቀማመጥና እዚህ ጋር ራሹ ላይ ያለው አቀማመጥ ይለያያል። ፕላስ በሱፐር ካር ወርልድ ሪር ዲፊውዘር ይባላል። እዚህ ጋር ያለው ይሄ ፕላስቲክ ወይም ደግሞ ለየት ያለው ሰማው ሲልቨር የሚመስለው ነገር ይሄ ሪር ዲፊውዘር ይባላል። እዚህ ጋር ያለው ዲዛይን እና እዚህ ጋር ያለው ዲዛይን የተወሰነ ይለያል። ከዛ በተጨማሪ በቢገስት ልዩነት እዚች ጋር ያለችው የዳያትሱ ሞተር ካምፓኒ ሎጎ ነው። እዚች ጋር ያለችው ደግሞ የቶዮታ ካምፓኒ መኪና ነው። ፕላስ እዚች ጋር ተጨማሪ ፕላስቲክ ትሪም ነገር ያለ ይመስላል እዚህ ዳያትሱ ላይ። ኦኬ የተወሰኑ ለውጦች አሉ። የተወሰኑ ይሄ በጣም ቢግ እና የሆነ ኖቲሰብል የሆኑ አይደሉም። አሁንም እዚህ ጋር ነው እያየኋቸው ያሉት እና ተመሳሳይ ናቸው ማለት ነው። ስለዚህ ቤዚክሊ ተመሳሳይ ነው። እዚህ ጋር የሚጠቀሙት ቴል ላይት ሁለቱም መኪኖች የሚጠቀሙት ቴል ላይት ፉል ኤልኢዲ አይደለም። ስቲል እዚህ ጋር ቀይ መብራቱ ፉል ኤልኢዲ ነው። ከዛ በኋላ ሳይድ ብሊንከሩና እንዲሁም ደግሞ ሪቨርስ ቴል ላይቱ ሃሎጅን በልብ ነው። ስለዚህ ያ ስቲል አሁን ይሄኛው ሪቪው የምናደርገው መኪና 2023 ስለሆነ ስቲል ለምን ኤልኢዲ አልሆነም ምናምን ማለት አልችልም። ግን ያ በቃ የተሰጡንን እንቀበላለን። እንግዲህ ጃፓኖች ሙሉ ለሙሉ ወደ ኤልኢዲ መሄድ አይፈልጉም። አክቹሊ የኋላ መብራት ላይ ኤልኢዲ መብራቶች ትንሽ ያስቸግራሉ። ስፔሻሊ ማታ ማታ ላይ ኤልኢዲ መብራቶች በጣም ያንጸባርቃሉ። ስለዚህ ከኋላ ለሚከተለው መኪና ለማየት ያስቸግረዋል። በተለይ ኤልኢዲ ይሄ ፕሪንትን ሚዝ ምናምን ነገር በጣም እንትን ስለሚያንጸባርቁ ለኋላ ለሚነዳው ሹፌር ትንሽ ሊያስቸግር ይችላል። ስለዚህ ስሞክድ ማድረግ ወይም ደግሞ ይሄ ከላይ ጠቆር እንዲል ወይም ደግሞ ላይቱ እንዲቀንስ የሚያደርጉ ስቲከሮችን መለጠፍ አይ ቲንክ ኦን ዘ ሮድ ሴፍቲ ለመጠበቅ ይመቻሉ። ግን ስቲል እነዛ ነገሮች ማድረግ ስለምንችል እነዛ አይነት ፕሮብሌሞችን ሶልቭ ማድረግ ስለምንችል ስቲል ኤልኢዲ ቴል ላይቶችን ፉሊ ኤልኢዲ ቴል ላይቶችን ቢሰጡን መልካም ነው እንላለን። ይሄን ያህል ስለ ውጪው ካልን ወደ ውስጡ ስንገባ እዚህ ጋር የምናገኘው ቶዮታ ራሽ ኢንቴሪየር ዲዛይን እዚህ ጋር እንደምናየው ቶፕ ኦፍ ዘ ዳሽቦርድ ወይም ደግሞ የዳሽቦርድ የላይኛው ክፍል ስክራቺ ማቴሪያል ወይም ደግሞ ሃርድ ተች ነው which means ፕላስቲክ ነው።
ከዛ በተጨማሪ እዚህ ጋር በነጭ ያሉት ደግሞ አይ ቲንክ ሌዘር ስቲቺንግ ይመስላሉ። ስለዚህ የተወሰኑ ሶፍት ማቴሪያሎች አሉ። እዚህ ጋር ግላብ ቦክስ እናገኛለን። ፕላስ እዚህ ጋር የተቆረጠችው የምታዩት ደግሞ ፓሴንጀር ኤርባግ ነው። ስለዚህ ሴፍቲ ፊቸርም አሪፍ ነው። ስፔሻሊ ይሄ መኪና ከዳያትሱ ሞር እንዲመረጥ የሚያደርገው ሴፍቲ ፊቸሮቹ ናቸው። ኦልሞስት 6 ኤርባግ አለ። እዚህ ጋር ዳሽቦርድ፣ ከዛ ስቲሪንግ ዊል፣ ከዛ በኋላ ሩፍ ወይም ደግሞ ሄድላይነር እዚህ ጋር አለ። ስለዚህ ሄድላይነር ሩፍ ላይ በሁለቱም ሳይድ የሚቀበሩ አሉ። እነሱን ስንቆጥር ኦልሞስት ወደ 6 ኤርባግ እናገኛለን። ስለዚህ ሴፍቲ ፊቸር ላይም አሪፍ ነው ማለት ነው። እዚህ ጋር እንደምናየው ዲጂታል ድራይቨርስ ዲስፕሌይ አይደለም ያለን፣ ሰሚ ዲጂታል ድራይቨርስ ዲስፕሌይ ነው ያለን። እዚህ ጋር እንደምናየው አርፒኤም ጌጁ እና እንዲሁም ደግሞ ኪሎሜትር ፐር ሃወር ጌጁ አናሎግ ሲሆኑ እዚች ጋር ደግሞ መሀል ላይ 3 ኢንች ስክሪን አለች። የተወሰኑ ዲስፕሌዮችን ወይም ደግሞ የተወሰኑ ኢንፎርሜሽኖችን ለማየት እነዚህ ጋር ማየት እንችላለን። ፕላስ እዚህ ጋር መልቲ ፈንክሽን ስቲሪንግ ዊል ስላለ እዚህ ጋር ባሉት በተኖች እዚች ጋር ያለችው እዛ ስክሪኗ ላይ የምናያት ትንሿ ስክሪን ላይ የምናያትን ኢንፎርሜሽኖችን ኮንትሮል ማድረግ እንችላለን ማለት ነው። ከዛ በኋላ ስቲሪንግ ዊል ዲዛይኑ ኖርማል ስቲሪንግ ዊል ዲዛይን ነው። እዚህ ጋር 7 ኢንች ኢንፎቴንመንት ስክሪን አለ። በት ኦልድ ነው። ወደ እንደ ኒወሮቹ አሁን ለምሳሌ ኤሌክትሪክ መኪኖች ላይ እንደምናገኘው አይነት ኢንፎቴንመንት ስክሪን አይደለም፣ አውትዴትድ የሆነ ነው። ከዛ በተጨማሪ እዚህ ጋር የተለያዩ ኤርኮን መቆጣጠሪያ በተኖች አሉ። እንዲሁም ኤፍኤም ኖብል አለች ምናምን ነገር። ከዚህ እዚህ ጋር ፊዚካል በተኖችን ተጠቅመን መቆጣጠር እንችላለን። ከዛ በተጨማሪ እዚህ ጋር ዶርቢን አለ። ዶርቢኖቹ ሰፊ ናቸው በሁለቱም ሳይድ እንደምናየው። ስለዚህ ተለቅ ያሉ ዋተር ቦትሎችን ማስቀመጥ የምንፈልግ ከሆነ ፕራክቲካሊ አሪፍ ናቸው ማለት ነው። ከዛ በተጨማሪ እዚህ ጋር ዊንዶው ሬጉሌተሮቹ ኦል አውቶማቲክ ወይም ደግሞ ኤሌክትሪካሊ ኮንትሮልድ ናቸው። ስለዚህ አሪፍነቱ ለእያንዳንዱ በር አንዳንድ በተን አለ። አሁን የአዲሶቹ ሞዴሎች ላይ የሚያስጠላው 2 በተን ይሆንና ከዛ በኋላ 3 በተን ይሆናል። አክቹሊ which means እንዴት መሰላችሁ የፊት ለፊቱን አክሰስ ለማድረግ 3ኛውን በተን መንካት አለባችሁ። ከዛ በኋላ የኋላውን አክሰስ ለማድረግ 3ኛውን በተን ኦን ኤንድ ኦፍ አይነት ሰምቲንግ አለው። ያ ደግሞ ችግሩ ምንድነው የፈጠነ ቶሎ ብላችሁ የኋላውን እንትን ለማለት ስትፈልጉ ምናልባት የፊቱን ልከፍቱ ትችላላችሁ። የፊቱን ስትከፍቱ ደግሞ የኋላውን ልከፍቱ ትችላላችሁ። ብቻ ትንሽ ፕራክቲካሊ አይመችም። ግን እዚህ ጋር ለእያንዳንዱ መሆኑ አሪፍ ነው ማለት ነው። ከዛ በኋላ ቅድም እንዳልኳችሁ ይሄ መኪና 7 ሲተር ነው ማለትም ወይም ደግሞ 3 ሮ ያለው ነው የሚባለው ወይም ደግሞ በ3 ሮ መኪኖች ተርታ ነው የሚቆጠረው። ፕላስ ክሮስኦቨር ኤስዩቪ ነው 7 ሲተር ተብሎ ነው ማርኬት የሚደረገው። ስለዚህ 7 ሰዎችን የመጫን አቅም አለው። ስለዚህ እንደ ፋሚሊ ካር መጠቀም የምንፈልግ ከሆነ ይሄ መኪና አሪፍ ኦፕሽን ይሆንልናል ማለት ነው። ከዛ በተጨማሪ እዚህ ጋር ቻይልድ ሲት ሁኮች አሉ። ስለዚህ የፈለግነውን እዚህ ጋር ፎር ሰምቲንግ ከኋላም ቻይልድ ሲቶችን ተጠቅመን ልጆቻችንን መያዝ የምንፈልግ ከሆነ ማንቀሳቀስ ማንሸራሸር የምንፈልግ ከሆነ መጠቀም እንችላለን ማለት ነው። ሌላ ወደ ኋላ ስንሄድ ይሄ መኪና 2 አይነት ቡት ካፓሲቲ ኦፕሽኖች አሉት። አንደኛው 3ቱም ወንበር ቀና ካሉ 210 አካባቢ ሊትር የመጫን አቅም ሲኖረው፣ 3ኛው ሲት ፎልድ የሚያደርግ ከሆነ ደግሞ ወደ 609 አካባቢ ሊትር የመጫን አቅም ይኖረዋል። ወይም ደግሞ አጠቃላይ እስከ ይሄ ፎንት ወንበሩ እስካለው ደግሞ ፎልድ የምናደርገው ከሆነ ከዛ በላይ ቡት ካፓሲቲ ማግኘት እንችላለን ማለት ነው። ስለዚህ ፕራክቲካሊ ዋይዝ ይሄ መኪና ልክ እንደ ፋሚሊ ካር አሁንም ኮንሲደር ለማድረግ የምናስብ ካለ አሪፍ ፕራክቲካሊቲ አለው ማለት ነው። ከዛ በተጨማሪ እዚህ ጋር ሁኮች አሉ፣ እንዲሁም ደግሞ ሶኬቶች ምናምን ነገር ይኖሩታል። ስለዚህ እዚህ ጋር ማሰር የምንፈልጋቸው ምናምን ነገሮች ካሉ ደግሞ ለማሰር ይጠቅመናል ማለት ነው። ከዛ በተጨማሪ ወደ ኢንጂናቸው ስንሄድ ሁለቱም መኪኖች ማለትም ቶዮታ ራሽ እንዲሁም ደግሞ ዳይሃትሱ ቴሪዮስ ተመሳሳይ ኢንጂን፣ ተመሳሳይ ድራይቭ ትሬን እንዲሁም ደግሞ ተመሳሳይ ትራንስሚሽን የሚጠቀሙ። ከኢንጂናቸው ስንጀምር ሁለቱም መኪኖች የሚጠቀሙት ኢንጂን ባለ 4 ሲሊንደር 1.5 ሊትር 2NR VE ዱዋል VVTi ሞተር ወይም ኢንጂን ነው የሚጠቀሙት። አይኖ በጣም ረዝሟል፣ ግን ቤዚክሊ ማወቅ ያለባችሁ ሁለቱ መኪኖች ወይም ደግሞ ቶዮታ ራሽ የሚጠቀመው ኢንጂን ባለ 4 ሲሊንደር 1.5 ዱዋል VVTi ፔትሮል ኢንጂን ነው የሚጠቀመው። ፔትሮል ኢንጂን ኖት ዲዘል ኢንጂን፣ ፔትሮል ኢንጂን ነው የሚጠቀመው። ስለዚህ ይሄ ኢንጂን 1496 ሲሲ ያለው፣ ከዛ በተጨማሪ 104 ሆርስ ፓወር እንዲሁም 136 ኒውተን ሜትር ኦፍ ቶርክ ፕሮዲዩስ ማድረግ ይችላል። ከዛ በተጨማሪ ትራንስሚሽናቸውን ስናይ እነዚህ ሁለቱም መኪኖች ቴሪዮሱም እንዲሁም ደግሞ ራሹም በሁለት ትራንስሚሽን ታይፕ እናገኛቸዋለን። አንደኛው 4 ስፒድ ማኑዋል ነው፣ ካልሆነ ደግሞ በ5 ስፒድ አውቶማቲክ ጊር ቦክስ እናገኛቸዋለን።
ከዛ በተጨማሪ ሁለቱም ሪር ዊል ድራይቭ ናቸው። ከዛ በተጨማሪ ቶዮታ ራሹ ደግሞ ፊውል ኤፊሺየንሲው በሊትር ከ12 እስከ 14 ኪሎ ሜትር ድረስ መሄድ ይችላል። ስለዚህ ይሄ ሪል ወርልድ ሬንጅ ነው፣ ክሌምድ ሬንጅ አይደለም። ስለዚህ ኤክስፔክት ማድረግ ያለባቸው ወደዛ አካባቢ ነው ማለት ነው። which means አሪፍ የሆነ ፊውል ኤፊሺየንሲ አለው ማለት ነው መኪናው ኢቭን ዶ ትልቅ ቢሆንም እንዲሁም ደግሞ 7 ሲተር ከዛ ለፋሚሊ አይነት የምንጠቀም አይነት መኪና ቢሆንም ፊውል ኤፊሺየንት ነው ማለት ነው። ስለዚህ በአጠቃላይ የቶዮታ ራሽ መኪና ሪቪው ይሄን ይመስላል። ማይ ፋይናል ቨርዲክት ምንድነው የምትሉ ካላችሁ ለፋሚሊ መኪና መጠቀም የምትፈልጉ ካላችሁ ደግሞ ለፋሚሊ የሚሆን መኪና ሪላያብል የሆነ መኪና ለመግዛት የምታስቡ ካላችሁ ፕላስ ደግሞ ለመሸጥም ሪሴል ቫልዩም እንዲኖረው የምትፈልጉ ካላችሁ ቶዮታ ራሽ መኪናውን ኮንሲደር አድርጉት። ወይም ደግሞ go ahead and buy it ልላችሁ አልችልም፣ ግን ኮንሲደር አድርጉት። ከዛ ውጪ ግን just አሴ እንዴት ነው ለመዝናናት ምናምን አይነት ነገር ግን I don't think ለዛ አይነት ፐርፐዝ ዌል ሰርቭ ያደርጋል ብዬ አላስብም ይሄ መኪና። ስለዚህ በአጠቃላይ የኔ ኦፒኒየን በዚህ መኪና ላይ ያለው ይሄን ይመስላል። ሐሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።